ትናንት በደህንነቱ የተናቀው ሳሊም ዛሬ መንደሩ መጠጊያ ሆኖ ተመለሰ። ይህ ተአምር እንዴት ሊፈጠር ቻለ? ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በድሮ ጊዜ አልአኽዳር የምትባል መንደር ነበረች። ነዋሪዎቿ በግብርናና በከብት እርባታ የሚተዳደሩ ሲሆኑ ሀብትን የሚለኩት በገንዘብ ብዛት ሳይሆን ባላቸው ነገር በመርካት ነበር። በዚች መንደር ዳርቻ ላይ ከትንሿ መስጊድ አጠገብ ሳሊም ቢን አብዱራህማን የሚባል ወጣት ይኖር ነበር። ሳሊም በጠራራ ፀሐይ ላይ ብዙ ከመስራቱ የተነሳ ሰውነቱ ቀጭንና መልኩም ጠቆር ያለ ነበር። ነገር ግን አይኖቹ ለረጅም ጊዜ ስጁድ በማድረግ የለመዱ አላህን የመጀመሪያና የመጨረሻ መጠጊያ ያደረገ ሰው የሚኖረውን ልዩ ብርሃን የተላበሱ ነበር። ሳሊም ያደገው በደሃ ቤት ውስጥ ነበር። አባቱ ታሞ መስራት የሚያችል ሲሆን እናቱ ደግሞ ድካሟን በሞቀ ፈገግታ የምትደብቅ ታጋሽ ሴት ነበሩ። እርሱን እንደ ብቸኛ ደጋፊ የሚያዩት 3 ታናናሽ ወንድሞች ነበሩት። እሱ ትልቁ አስተዳዳሪና ተስፋቸው ነበር። ሳሊም ከፈጅር ወይም ከንጋት በፊት ረጅም ጊዜ ቀደም ብሎ ይነሳል። በቀዝቃዛ ውሃ ውዱእ አድርጎ በንጋቱ ጨለማ ወደ መስጊድ ይወጣል። ኢማሙ ሁልጊዜ በአላህ ይሁንብኝ ሳሊም አንድም ቀን ከፈጅር ሶላት ሲያረፍድ አላየሁትም ይሉ ነበር። ከሶላት በኋላ ወደ እንቅልፍ አይመለስም። ይልቁንም በቀጥታ ወደ እርሻ ቦታዎች ያመራል። በሰዎች እርሻ ውስጥ ተቀጥሮ ይሰራል። መሬቱን ያርሳል፣ ምርቱን ይሸከማል። ባገኘው ጥቂት ነገርም ምንም ሳያማርር ተደስቶ ይቀበላል። በሰዎችም አይቀናም ነበር። ሁኔታዎችም ሲጠቡበት አላህ ባሪያውን አይረሳም ይላል። አዎ ይህ ሁልጊዜም ልናስታውሰው የሚገባ ነገር ነው። ምንም እንኳን ድሃ ቢሆንም የሳሊም ልብ እንደ ማንኛውም ሰው የሚያለመው ህያው ልብ ነበረው። ትልቁ የልቡ ህመም ትዳር ነበር። ለደስታ ብቻ ሳይሆን በዒባዳና በትዕግስት ላይ የምታግዘውን ረጋ ያለች ጓደኛ ለማግኘት ይፈልግ ነበር። በመንደሪቱ ውስጥ ሌላ የምትባል አንዲት ልጃገረድ ነበረች። ሌላ ውበቷ የሚታይ ቆንጆ ነበረች። ነገር ግን ከውበቷ በላይ የሚለያት በሰው ዘንድ ያላት ግርማ ሞገስ ነበር። ከመንደሩ ሰዎች ጋር ሲነጻጸር በተሻለ ሀብታም ቤት ውስጥ ያደገች ሲሆን ቤተሰቦቿ ባላቸው ነገር የሚመኩና ሰዎችን ሳያውቁት በትዕቢት የሚመለከቱ ነበሩ። ሳሊም ሌላን በዝምታ ወደዳት። አልነገራትም ወይም በአይኑ አልተከተላትም። ይልቁንም ሲያያት አላህ መልካሙን ይወፍቀኝ፣ የእኔ ካልሆነች ደግሞ ልቤን ከእርሷ ያዙርልኝ ብሎ ዱዓ ያደርግ ነበር። በትዕግስትና በዱዓ ከቆየ በኋላ አንድ ቀን በሐላል መንገድ በሩን ለማንኳኳት ወሰነ። ሳሊም ወኔውን ሰብስቦ ለእናቱ ነገራቸው። እናቱ ምንም እንኳን ብትሰጋ ደስ አላት። ሂድ ልጄ፣ በአላህ ላይ የተመካ አይከስርም አለችው። ሳሊም ሌላን ለመጠየቅ ከአባቱና ከአጎቱ ጋር ሄደ። በአባቷ ሳሎን ውስጥ ተቀመጡ። በመጀመሪያ ንግግሩ የተረጋጋ ነበር። ነገር ግን ወዲያው ተቀየረ። ሳሊም ስለ ሀብቱ፣ ስለ መሬቱ፣ ስለ ንግዱ ተጠየቀ። እውነቱን ሲያውቁ ፊታቸው ተለወጠ። የሌላ አባት ሳሊምን እንዲህ አሉት፣ ልጄ ሆይ አንተ ደግ ሰው ነህ። ነገር ግን ልጃችን ክብር ያለውን ኑሮ የሚያረጋግጥላት ሰው ትፈልጋለች አሉት። ሳሊም ልቡ ተሰብሮ ከቤቱ ወጣ። ምንም አልተናገረም ነበር። ነገር ግን ልቡ እየደማ ነበር። በዛች ሌሊት ሳሊም ረጅም ሱጁድ አደረገ። ከዚህ በፊት አልቅሶ እንደማያውቀው አለቀሰ። ከዚያም ጭንቅላቱን ቀና አድርጎ ጌታዬ ሆይ ይህ ክልከላ ከሆነ ትዕግስቱን ስጠኝ፣ ፈተና ከሆነ ደግሞ አሳካልኝ አለ። ከዛች ቅጽበት ጀምሮ ሁሉም ነገር ተቀየረ። ሳሊም ሲሳይና ክብር ፍለጋ ከመንደሩ ለመውጣት ወሰነ። እናቱን ተሰናበታት። የአባቱን እጅ ሳመ። የንጋት ዱዓ እያደረገ ወደማያውቀው ሀገር ጉዞ ጀመረ። አላህ እርሱ ከገመተው በላይ ታላቅ ታሪክ እየጻፈለት መሆኑን አላወቀም ነበር። ሳሊም ፀሐይ ከመውጣቷ በፊት ከመንደሩ ወጣ። 2 ልብሶችና ጥቂት የደረቀ ዳቦ ያለበት ትንሽ ቦርሳ እንዲሁም በእምነት በፍርሃት የተሞላ ልብ እንጂ ሌላ ምንም አልያዘም ነበር። መንገዱ ረጅም ሲሆን ስደቱም ከባድ ነበር። ነገር ግን ከሁሉም በላይ የሚያመው እናቱ በዝምታ ስታለቅስ፣ አባቱ ደግሞ በዱዓ የተሞላ አይን እያዩት መተው ነበር። ለቀናት ተጓዘ። ድካም ሲያሸንፈው በደረሰበት ቦታ ይተኛል። አላህ ከሰጠው ሲሳይ በላይ ብቸኝነት በተሰማው ቁጥር አይኖቹን ወደ ሰማይ ቀና አድርጎ ጌታዬ ሆይ በዚህ ስደት ውስጥ አንተ ጓደኛዬ ነህ ይል ነበር። ሳሊም ከዚህ በፊት አይቶት ወደማያውቀው ትልቅ ከተማ ደረሰ። የገበያ ጩኸት፣ እርስ በርስ የማይተዋወቁ ሰዎች፣ እያንዳንዱ ሰው በራሱ ጉዳይ የተጠመደባት ከተማ ለመጀመሪያ ጊዜ ራሱን አገኘ። በጣም ትንሽ እንደሆነ ተሰማው። ነገር ግን አላህ ታላቅ መሆኑን አስታወሰ። በመጀመሪያዎቹ ቀናት ስራ አላገኘም።
ብዙ በሮችን አንኳኳ፣ ብዙ ጊዜም ተከለከለ። አንዳንዶች አለባበሱን አይተው በንቀት አዩት። አንዳንዶች ደግሞ ለዕለት ጉርስ የሚያበቃ ክፍያ በመስጠት ጉልበቱን በዘበዙት። እርሱ ግን ታገሰ። በገበያ ውስጥ ሸክም ተሸካሚ ሆነ። ከንጋት እስከ ምሽት ሰራ። እጆቹ ይሰነጣጠቃሉ፣ ጀርባው ከድካም የተነሳ ይጎብጣል። ነገር ግን ሶላቱን አይተውም ነበር። ፈጅር ሶላት አንድም ቀን አምልጦት አያውቅም። እንደውም አንዳንድ ነጋዴዎች ስራ ከመጀመሩ በፊት በሚያደርገው ረዘም ያለ ስጁድ ያውቁት ጀመር። አንድ ቀን ሀጂ ሙሐመድ የሚባሉ ትልቅ ነጋዴ አስተዋሉት። እሳቸው ሰውን በማየት ብቻ እውነተኛውን ከውሸታሙ የሚለዩ አዋቂ ሰው ነበሩ። ሳሊም ማታለልን ሲቃወም የተረፈውን ሳንቲም ሲመልስና ያለምንም ቅሬታ በታማኝነት ሲሰራ አዩት። ወደ እርሱ ቀርበው ለምን ራስህን እንዲህ ታደክማለህ ብለው ጠየቁት። እርሱም በዝምታ እንዲህ አላቸው፣ ሲሳይ ከአላህ ነው፣ እኔ ደግሞ እርሱን በሚያስደስት መንገድ እሰራለሁ ብሎ መለሰ። ሀጂ ሙሐመድ በንግግሩ ተገርመው በትንሿ ሱቃቸው ውስጥ ስራ ሰጡት። ስራው የመጀመሪያ ስለሆነ ክፍያው በቂ አልነበረም። ሳሊም በታማኝነት ሰራ። ሂሳቡን በጥንቃቄ ይዝ ነበር። ደንበኞችንም በጥሩ ስነ ምግባር ያስተናግድ ነበር። ወራትና ዓመታት አለፉ። የሀጂ ሙሐመድ እምነት በሳሊም ላይ ከቀን ወደ ቀን እየጨመረ ሄደ። በመጨረሻም በትንሽ ንግድ ውስጥ አጋር አደረጉት። ስራው እያደገ ሲሄድ ኃላፊነቱም አብሮ ማደግ ጀመረ። ሳሊም ጥቂት እንጂ አይተኛም ነበር። ሂሳብ ያጣራል፣ ለንግድ ይጓዛል፣ ከስህተቶቹም ይማራል። አንድ ጊዜ ይከስራል፣ ብዙ ጊዜ ያተርፋል። ነገር ግን ተስፋ አይቆርጥም ነበር። በእያንዳንዱ ስኬት ውስጥም ሰደቃ ወይም ምጽዋት ያወጣና አላህ ሆይ ሀብቱን ባርክልኝ፣ ሀብቱም አንተን እንዳያስረሳኝ አድርገኝ ይላል። 10 ዓመታት አለፉ። የሳሊም ስም በገበያ ውስጥ በሀብታምነቱ ብቻ ሳይሆን በፍትሃዊነቱ ይታወቀው ሆነ። ሰዎች ያለ ፍርሃት ንግድ ከፈለክ ከሳሊም ጋር ተገናኝ ይሉ ጀመር። በአንድ ወቅት ሳሊም ከፈጅር ሶላት በኋላ ለብቻው ተቀምጦ የደረሰበትን ደረጃ አስተነተነ። ድህነትን፣ መገፋትንና እንባውን አስታወሰ። አላህን ረጅም ጊዜ አመሰገነና የመመለሻው ጊዜ ደርሷል አለ። ሳሊም ያን ቀን ተሰብሮ እንደወጣው ጠንካራ ሰው ሆኖ ተመለሰ። ነገር ግን ልቡ ባለበት ነበር። ሳሊም ፀሐይ ልትጠልቅ ስትል ወደ መንደሩ ገባ። ፀሐይ ወደ አድማሱ እያዘመመች ነበር። አየሩን ከልጅነቱ ጀምሮ የሚያውቀውን የምድር ጠረን ይዞ ነበር። በመንደሩ ዳርቻ ላይ ለጥቂት ጊዜ ቆሞ የጭቃ ቤቶችን፣ ትናንሽ መስጊዶችንና አንድ ቀን በባዶ እግሩ ይጓዝበት የነበረውን መንገድ ተመለከተ። ሁሉም ነገር እንደነበረ ነው። እርሱ ግን ተቀይሯል። በመጀመሪያ ጊዜ ሰዎች አላወቁትም። ልብሱ የተለመደ ቢሆንም ንጹህ ነበር። እርምጃው በራስ በመተማመን የተሞላ፣ አመለካከቱም የተረጋጋ ነበር። ወደ መስጊዱ ሲቃረብ አንዱ ሽማግሌ አንተ ሳሊም ቢን አብድራህማን ነህ ሲሉ ሰማ። ሳሊም ፈገግ ብሎ አዋጎቴ አላቸው። ዜናው በፍጥነት ተሰራጨ። ያ ድሃ ወጣት ተመለሰ። ነገር ግን በተለየ መልኩ በቀጥታ ወደ ቤተሰቦቹ ሄደ። እናቱን ለረጅም ጊዜ ያቅፎ እንደ ሕፃን ልጅ በእጆቿ ላይ አለቀሰ። የአባቱን ጭንቅላት ሳመ። ከዚህ በፊት አይተውት የማያውቁትን ገንዘብ በእጃቸው ላይ አስቀመጠ። በዝምታ ይህ ከአላህ የተሰጠ ሲሳይ ነው፣ እናንተም ለእርሱ ቅድሚያ የሚገባችሁ ናችሁ አላቸው። በሚቀጥሉት ቀናት ሰዎች ሊጠይቁት መጡ። አንዳንዶቹ በደስታው ለማየት፣ አንዳንዶቹ ደግሞ ለጥቅም ነበር። ሳሊም ግን ሁሉንም ሰው በእኩል አይን ይመለከት ነበር። ለወላጆቹ መጠነኛ ቤት ገነባ፣ መስጊዱን አደሰ፣ ድሆችንም ያለ አድሎ ይረዳ ነበር። ሁልጊዜም ሳሊም እንዲህ ይል ነበር፣ ሀብት አደራ ነው፣ ለሰዎች ካልጠቀመ ዋጋ የለውም ይል ነበር። ነገር ግን ነገሮች ለረጅም ጊዜ በዝምታ አልቀጠሉም። በአንድ ዓመት ውስጥ መንደሪቱ አይታው የማታውቀው ከባድ ዝናብ ዘነበ። ሸለቆዎቹም ሞልተው የውሃው መጠን ጨምሮ እርሻዎችንና ቤቶቹን ጠራርጎና ፈራርሶ ወሰደ። ፍርሃትም ነገሰ። የመንደሩ ሰዎች ምንም ማድረግ አቅቷቸው ቆሙ። በዚያን ጊዜ ሳሊም ወደፊት ወጣ። ወንዶችን ሰበሰበ፣ እንጨቶችንና ምግቦችን ገዛ። በጎርፍ የተከበቡትን ሰዎች የሚያድን ሰው ላከ። ያለ ስስት ከሀብቷ ወጣ። አላህም በሚነካው ነገር ሁሉ ላይ በረከቱን ያደርግ ነበር። አንዱ ሽማግሌ ሳሊም ባይኖር ኖሮ ግማሽ መንደሩ ይጠፋ ነበር አሉ። ከተመለሰ ከጥቂት ጊዜ በኋላ ጃሪያ የምትባል ልጃገረድ አገኘ። እርሷ በመንደሩ ውስጥ ያለች የአንድ ትንሽ ቤተሰብ ዘመድ ነበረች። ትሁት፣ ሃይማኖተኛና ስነ ምግባር ያላት፣ ለውጫዊ ገጽታ ሳይሆን ለክብርና ለስነ ምግባር ቦታ የምትሰጥ ነበረች። ጃሪያም ሳሊም ሰዎችን ሲረዳ፣ ከደካሞች ጎን ሲቆም፣ ሲሳዩንም በጥበብና በፍትህ ሲያከፋፍል አየችውና
ከሀብቱ በፊት በልቡ ተማረከች። ሳሊም በመጀመሪያ ጊዜ ብዙ አላናገራትም ነበር። ነገር ግን በመስጊድ በገበያና በሃይማኖታዊ በዓላት ላይ ያያት ነበር። እርሷም የእርሱን ትህትናና የእውነተኛ ስሜት አስተውላለች። ልቧም ከሀብቱ በፊት የእርሱን ዋጋ ስላወቃ ለገንዘቡ ቦታ አልሰጠችም ነበር። በሶላት በበጎ ስራዎችና በመንደሩ ዝግጅቶች ላይ እየተገናኙ የወራት ትውውቅ አለፈ። አንድ ቀን ሳሊም ከእርሷ ጋር ተቀመጠ። ለረጅም ጊዜ ታግሻለሁ፣ ትዕግስትም የበጎ መንገድ መሆኑን አውቄያለሁ። የህይወት አጋሪ እንድትሆኚ እፈልጋለሁ፣ ትስማማለሽ? አላት። ጃሪያ ፈገግ ብላ አዎ ኢንሻአላህ አለች። ሳሊምና ጃሪያ የመንደሩ ሰዎች በተገኙበት ቀለል ባለ ኒካህ የጋብቻ ስነ ስርዓት አደረጉ። በሰላምና በእርካታ ቀናቸውን ሲመሩ መንደሪቱ የድህነትና የበደል ቀናትን አልረሳችም። እርሱም ሌይላንና የሆነውን ሁሉ አልረሳም ነበር። ያለፈውን ታሪክ የእርሱ አካል መሆኑን ያውቃል። ነገር ግን የወደፊት ህይወቱን እንዲቆጣጠር አልፈቀደም። ሌይላ ግን በአላህ ውሳኔ ባለመርካት በትካዜዋ ቀረች። የሚሆነውን ከሩቅ ትመለከት ነበር። ልቧም እንደ ተሳሳተ አወቀች። ከማስታወስና ከቁጭት በቀር እረፍት አላገኘችም። እርሷ ትዕግስትን ለማያውቁና ከሀብት በፊት የልብን ዋጋ ለማይረዳ ሰው ምሳሌ ነበረች። ከጃሪያ ጋር ከተጋቡ በኋላ ሳሊም ንግዱን ማስፋፋት ጀመረ። በከተማ ውስጥ ብቻ ሳይሆን ለጎረቤት መንደሮችና ከተሞች ምርቱን ይልክ ጀመር። ለብዙ ሰዎች የሥራ ዕድል ፈጠረ። ከእርሱ ጋር የሚሰሩ ሰራተኞችም እንደ ቤተሰብ ይንከባከባቸው ነበር። ሀብት ስሜትን ሊቀይር እንደሚችል ያውቃል። ነገር ግን የእርሱ ልብ ጸንቶ ቀረ። ድሆችን ይረዳ ነበር። ለልጆች ትምህርት ቤት ይገነባ ነበር። ውሃ ለሚያጥራቸው መንደሮች ንጹህ ውሃ ያቀርብ ነበር። በእያንዳንዱ የንግድ ስኬት ውስጥ ወደ ሶላትና ዱዓ በመመለስ አላህን በጸጋው ያመሰግን ነበር። የመንደሩ ሰዎች ዋጋው በሀብት ሳይሆን በልብ ውስጥ መሆኑን ቀስ በቀስ ተገነዘቡ። እንዲያውም እነዚያ ድሃ ስለነበር ሳሊምን የናቁት ሁሉ አሁን ያከብሩትና በሁሉም ጉዳይ ያማከሩት ጀመር። ሳሊም ለትዕግስት ለእምነትና ለበጎ ሥራ ሕያው ምሳሌ ሆነ። ምንም እንኳን የሁሉ ስኬት ቢኖርም የሳሊም ሕይወት ከፈተና አልተለየም ነበር። አንዱ ነጋዴ በትልቅ ንግድ ሊያታልለው ሞክሮ ነበር። የሀብቱንም ግማሽ ሊያጣ ይችል ነበር። ነገር ግን በጥበቡ በረጋ ስሜቱና በእውነተኝነቱ ተንኮሉን አውቆ የሥራውን አደራና ዝናውን ጠበቀ። እንዲሁም ዝናውን ለማበላሸት ወይም ቅናትን ለመቀስቀስ የሞከሩ ሰዎች ገጥሞታል። ነገር ግን ሳሊም እርካታ የሚለካው በሰዎች ስምምነት ሳይሆን በአላህ ዘንድ ተቀባይነት በማግኘት መሆኑ ስለሚያውቅ ጸንቶ ቆየ። ልቡም ከፍቅር በላይ የሆነ ትልቅ ትምህርት ተምሯል። ጃሪያን ከሀብቱ በፊት ወደዳት። ከእርሷ ጋር ባለው ትዳርም እውነተኛ ደስታን አገኘ። ከሌላ ታሪክ ደግሞ ያለ ትዕግስትና ያለ እምነት ፍቅር ስቃይ እንጂ ሌላ እንዳልሆነ ተማረ። ቀናት እየሄዱ ሲመጡ ሳሊም ለትህትናና ለጥንካሬ ሰብአዊነት ሳያጡ ስኬታማ መሆን ለሚፈልጉ ሁሉ ምልክት ሆነ። ዓመታት አለፉ። የሳሊምና የጃሪያ ልጆች አደጉ። በወላጆቻቸው አርአያነት በእምነት፣ በበጎ ሥራ፣ በፍትህና በለጋስነት ታነጹ። ቤቱ የእውቀት፣ የክብር፣ የሃይማኖታዊ ዓለማዊ ትምህርት ቦታ ሆነ። ጎረቤት መንደሮች ሁሉ ከሳሊም ልምድና ጥበብ ለመጠየቅ ይመጡ ነበር። ምሽት ላይ ሳሊም ከጃሪያ አጠገብ ሲቀመጥ ፈገግ ብሎ የሆነው ሁሉ በትዕግስታችንና በእምነታችን ምክንያት ነው፣ ልቡ ንጹህ ካልሆነ ሀብትና ስልጣን ምንም አይደለም ይል ነበር። የመንደሩ ሰዎችና ታሪኩን የሚያውቁ ሁሉ ትዕግስትና በአላህ ላይ መመካት የፈረጃ ቁልፎች መሆናቸውን ተማሩ። ያለ ኢኽላስ ለአላህ ተብሎ የሚደረግና ያለ በጎነት ሀብት ዋጋ የለውም። እውነተኛ ፍቅር የሚለካው በታማኝነትና በእምነት እንጂ በገጽታ ወይም በሀብት አይደለም። ሰዎችን በቅንነት የሚረዳ ሰው በሁሉም ነገር ላይ በረከትን ያገኛል። በዚህ መልኩ የሳሊም ጉዞ ከተገፋ ድሃ ሰው ወደ ተከበረ ነጋዴና ለጋስነት ተጠናቀቀ። የሳሊም ታሪክ የሚያስተምረን እውነተኛ ክብር የሚገኘው በሀብት ብዛት ሳይሆን በአላህ ላይ በመመካትና በትዕግስት መሆኑን ነው። በትናንትናው ድህነቱ የናቁት ሁሉ ዛሬ በክብሩና በደግነቱ ተማርከዋል። በእርግጥም ልቡን ለፈጣሪ የሰጠ ሰው ፈጣሪው ዓለሙን በእግሩ ስር ያደርጋታል። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሌሎችን ይደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩኝ። የእናንተ ማስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። ውድና የተከበራችሁ የሲራቲው ተመልካቾች የተባረከው የረመዳን ወር ሊሰናበተን ጥቂት ቀናት ብቻ ቀርተውታል።
ወሩ ሲሄድ ከኛ ጋር የነበረው ትዕግስት፣ ደግነትና መንፈሳዊ ጥንካሬ አብሮን እንዲቀጥል ምኞቴ ነው። አላህም የጾምነውን ጾም፣ የሰገድነውን ሶላትና ያደረግነውን ዱዓ ሁሉ ይቀበላል። ቀሪዎቹን የረመዳን ቀናት በሰላም አጠናቀን ለዒድ በዓል በጤናና በሰላም ያድርሰን። ረመዳን ቢወጣም ደግነታችንና አንድነታችን አይወጣም። መልካም የረመዳን መጨረሻ ይሆንላችሁ። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።